ምንም እንኳን በምረጡኝ ዘመቻ ወቅት በተቀናቃኛቸው በገሃድ ቢሸነፉም እርሳቸው ግን ዛሬው ድረስ ምርጫውን በዝረራ አሸንፊያለሁ በማለትም በመረጃና በማስረጃ ያልተደገፈ ስሞታ በማቅረባቸው ሳቢያ የተገፋፉ በርካታ ደጋፊዎቻቸው ባስነሱት ስርዓት አልበኝነትም አገራቸውን ሆነ የዓለም ፖለቲከኞችን አስደንግጠዋል፣ አስገርመዋል። ኢትዮጵያኖችም ጨምሮ በአፍሪካ ልጆች እይታም በዘመናችን ክፉ ባላንጣችን የሚል ስያሜ የተሰጣቸው ከ4 ዓመትም የስልጣን ቆይታ በኋላ ዛሬ የዋይት ሃውስ ቤተመንግስትም ጥለው የወጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያኖች አንጡራ ሀብት በመጋንባት ላይ ከሚገኘው የህዳሴው ግድብን ግንባታን አደራድራለሁ በማለትም ለኢትዮጵያ 400 ጊዜ እጥፍ እርዳታም ከዋሽንግተን ቋትም ለሚሰፈርላትም ግብጽ በማድላትም ኢትዮጵያን ለግብጽ ፍላጎት ተገዢ ካልሆነችም ግብጽ ግድቡን ልታፈነዳው ትችላለች የሚል ቡራኬ በመስጠትም በኢትዮጵያ ላይ የ130 ሚሊዮን የአሜሪካን ዶላር እርዳታም አንሰጥም በማለትም ኢትዮጵያን ለማንበርከክ የሞከሩትም 45ኛው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አፍሪካንና የአፍሪካን መሪዎችን በተለያዩ ጊዜ በተናጠልና በጅምላም የሰደቡበት ጊዜያትም ከትራምፕ የማይረሱ የስልጣን ዘመን እኩይ ገድሎች ወይም ለጋሲዎቻቸው መካከልም ተካተዋል። ለአብነት ያህል እንደ ፈረንጆቹ አቆጣጠር በ2018 የዋይት ሃውስ ቤተመንግስትን ከሰሃራ በታችም ከሚገኙ የአፍሪካ መሪዎችም የመጀመሪያው ጎብኚ የሆኑት የናይጄሪያው ፕሬዝዳንት ሙሐመድ ባህሪን ያነጋገሩት ፕሬዝዳንት ትራምፕ ናይጄሪያ ውስጥ የሚገኘው አክራሪው የሙስሊም አንጃን ቦኮ ሃራምን ለመጥራት ትራምፕ ቦኮ ሃራም ማለታቸውን የተረዱት የናይጄሪያ ፖለቲከኞችም ትራምፕ ምናልባት ስለ አፍሪካ አህጉር ወቅታዊ ጉዳዮችም ባይከታተሉ ይሆናል በማለትም እንለፋቸው ብለው ነበረ። ይሁን እንጂ እንደ ፋይናንሻል ታይምስ ጋዜጣም 3 የውስጥ አዋቂ ምንጮች ፕሬዝዳንትን ቡሃሪን የዋይት ሃውስ ቤተመንግስትን ለቀው እንደወጡ ትራምፕ በረዳቶቻቸው ጠጋ ብለው እንደዚህ አይነት ህይወት አልባ ወይም ላይፍለስ ሰው ሁለተኛ መገናኘት አልፈልግም አሉ ተብሎ በወቅቱ መዘገቡና ስለ አፍሪካም ዴንታም የሌላቸው የታላቋ አገር አሜሪካ መሪ ፕሬዝዳንት ትራምፕ ይጠቅመኛል ካሉት አገር መሪ ጋር ሲወያዩ በተቃራኒው ጠብር ግፍ ይላሉ በማለት የናይጄሪያው ፕሬዝዳንት የቡሃሪ የሚዲያ ተቋም BMW ቅሬታውን የገለጸ ሲሆን እንደ ትራምፕ ካልተመረጥኩኝ አሜሪካ ትተራመስ የሚል አቋም ሳይሆን ዳግም በምርጫም በመመረጥ 2023 ኤሮፓ አቆጣጠር ድረስ ስልጣን እንደማይለቁ ወይም እንዳረጋገጡ በምርጫ ጉዳይ አገራቸውንም ሆነ አካባቢያቸውን ለመርዳት እቅድ እንዳላቸው በዚህ በአዲሱ የፈረንጆቹ ዓመት መግቢያ የተናገሩት የቀድሞ ሜጀር ጄኔራል የወቅቱ ፕሬዝዳንት ሙሐመድ ባህሪን ደጋፊዎችም የትራምፕን አነጋገር ክብረቢስ ያሉት ሲሆን አንዳንዶቹም ቡሃሪን ተዋርደው እኛን አዋርደን ሲሉም አብጠልጥለዋቸዋል። ፕሬዝዳንት ቡሃሪ በበኩላቸው የእኔ ዋነኛ ትኩረት ገና ስልጣን ቢያስኩበትም በ2015 ኤሮፓ ቁጥጥር ጀምሮ ለእኛም ሆነ ለጎረቤቶቻችን ጠንቅና ስጋት የሆነውን የቦኮ ሃራምን በተቀናጀ መንገድ ማስወገድ ብቻ ነው ብለዋል። ቅድሚያ ለአሜሪካ ወይም አሜሪካ ፈርስት ከሚለው የፕሬዝዳንት ትራምፕ የጸረ ሙስሊምና ጸረ ስደተኞች አቋም ያላቸው ፕሬዝዳንት ባህሪን ሰሞነኛ መግለጫቸው ላይ እንደገለጹት ባለፉት 4 ዓመታት የስልጣን ጊዜያቸው ውስጥ የአፎለምታ ብዙን ጊዜ የሚታይባቸው ዛሬ ዋሽንግተንን የለቀቁት ፕሬዝዳንት ትራምፕ 5 ቢሊዮን ዶላር በላይ ወጪ የሚጠይቀው የኢትዮጵያ የህዳሴው ግድብን በገሃድ በመተንኮሳቸው የተቆጡ በርካታ ትውልደ ኢትዮጵያውያን ባለፈው ህዳር 3 2020 ኤሮፓ አቆጣጠር በተካሄደው የአሜሪካ ፕሬዝዳንታዊ ምርጫ ላይ የምርጫ ህገ መንግስታዊ መብታቸውን በመጠቀም እጩ ተወዳዳሪው ፕሬዝዳንት ትራምፕን ለአንድ ጊዜ ብቻ እንዲያገለግሉ በማድረግ ብዙዎችም ትራምፕ ዛሬ አዲዮስም ቻው ጉድባይ አሎሃ ኦሮቫ ደህና ይክረሙ ወዘተም እንዲሏቸው መንገድ ጠርገውላቸዋል። ዜጎች በድምጽ ካርዳቸው ምን ያህል ለውጥ ማምጣት እንደሚችሉ የትውልደ ኢትዮጵያኖችና የትውልደ ኤርትራኖችና መሰል አሜሪካኖችም የድምጽ ካርዶችም በገሃድ አስመስክረዋል።
ጆሴፍ ወይም ጆ ንጉስም በአሜሪካ ኮሎራዶ ግዛት የሚኖሩ ትውልደ ኤርትራዊ ሲሆኑ የዛሬ 40 ዓመትም የአሜሪካ ህልማቸውን ወይም አሜሪካን ድሪምስን እውን እንዲያደርጉ አሜሪካንን ከረገጡ ወላጆቻቸው የአፍሪካና የአሜሪካዊ መልካም ባህሪያትን የቀሰሙትም ጆ ንጉስም በሙያቸው የህግ ባለሙያ ሲሆኑ በፖለቲካ ዓለሙም የዲሞክራሲ ፓርቲን በመቀላቀል እስከ ህዝብ እንደራሴነትም ደርሰዋል። ዛሬ ጓዛቸውን ጠቅልለው ከዋይት ሃውስ የወጡት ዶናልድ ትራምፕም ባለፈው ጥር ወይም ጃንዋሪ 6 2021 በዋሽንግተን ዲሲ ላይ የጥፋት ሰራዊታቸውን በማዝመት ወደ ዋሽንግተን ካልተመማችሁ አሜሪካንን ዳግም አታስመልሷትም በማለትም የተለያዩ ጠበኞችና ነጭ አክራሪዎችም እንደዚሁም አፍቃሪ ትራምፖችን ወደ ህዝብ እንደራሴዎች መሰብሰቢያ አዳራሽ ካፒታል ሆል ህንጻም በኃይል በመግባትም በህንጻዎቹም በንብረቶችን በሰነዶችና በጸጥታ ኃይሎች ላይ ጥቃትን በማድረግ ሁለት ፖሊሶችን ጨምሮ ለ6 ሰዎች ህይወት መጥፋት ምክንያት ናቸው ተብለው ክስ እንዲቀርብባቸው 10 ሪፐብሊካኖችን ጨምሮ 232 ዲሞክራቶች ሙሉ በሙሉ ትራምፕ እንዲከሰሱ ሲወስኑ በተቃራኒው 197 ሪፐብሊካኖች ነውጠኛው ዘላፊው የመሪነት ተክለሰውነትም የጎደላቸው የሚባሉት ፕሬዝዳንት ትራምፕን እንዳይነኩብን በማለትም ጥረት ቢያደርጉም አሜሪካ የህግ የበላይነትም የሚከበርባት አገር መሆኗን በተለያዩ መልኩ ማስመስከራቸውን ለማሳየት ሲባል የህዝብ እንደራሴዎቹ ፕሬዝዳንት ትራምፕ በአሜሪካ ምድር ውስጥ ነውጥም እንዲቀሰቀስ ወይም ሽብር እንዲከናወን አድርገዋል የሚል የቀረበባቸውን ለሁለተኛ ጊዜም እንዲከሰሱ ወይም ኢምፒች እንዲደረጉም ወስኖባቸዋል። ይህንን ረቂቅ የህግ አንቀጽን ካረቀቁትም 9 የዲሞክራቲክ ፓርቲ የህዝብ እንደራሴዎች መካከል የ36 ዓመቱ ጆሴፍ ወይም ጆ ደበሳይ ንጉስም አንዱ ናቸው። ፕሬዝዳንት ትራምፕም ያንን ሁሉ ትርምስ ዋሽንግተን ዲሲ ላይ እንዲፈጠር ሲቀሰቅሱና ዓለም የተሸማቀቀበትን አሳዛኝ ተውኔትን በካፒታል ሆል ላይ ሲፈጸም የህዝብ እንደራሴው ጆ ንጉስ ከሌሎቹ የህዝብ እንደራሴዎች ጋርም በካፒታል ሆል ውስጥ ወሳኝ ስብሰባ ላይ ሳሉ የአሜሪካ የሰላም የፖለቲካ የዲፕሎማሲ ማዕከል ሆነው ካፒታል ሆል ላይ የደረሰውን ጥቃትን በአይናቸው ማየታቸውን በእጅጉ እንዳሳዘናቸውና እንዳስደነገጣቸው ሰሞኑን በሰጡት ቃለ ምልልስ ላይ የገለጹ ሲሆን አሜሪካም ዲሞክራሲዋን ጠብቆ ትራምፕን ለእኩይ ተግባራቸው ተጠያቂ የሚያደርጋቸው ጠንካራ ስርዓት ያላት አገር በመሆኗ አሜሪካም በጣም የታደለች አገር ነች። ትራምፕም በየትኛውም ጊዜ በየትኛውም ሰዓትም እንዲጠየቁ የሚያደርጋቸው መንገድ በማመቻቸታችን በጣም ደስተኛ ነኝ። ይህንን ታላቅ አገርን ማለትም አሜሪካንን በታሪክ አጋጣሚ በማገልገሌም በጣም ኩሩ ነኝ ብለዋል። ምንም እንኳን ፕሬዝዳንት ትራምፕም በካፒታል ሆል ላይ ስለተፈጸመው አሳፋሪ ተግባር ለቀረበባቸው ክስ ዛሬ ድረስም ይቅርታ ባይጠይቁም ኃላፊነቱንም ባይወስዱም ከትዊተር አንስቶም ፌስቡክም፣ አፕል፣ ጉግል፣ ዩቲዩብ ወዘተ የመሳሰሉት የመረጃ ቋቶች በቋሚነትና በጊዜያዊነትም የታገዱት ትራምፕ ዳግም አመፃን እንዳይቀሰቅሱ እጆቻቸውን አፋቸውንም ለጎመው እንዲያቆዩ የተወሰነባቸው ትራምፕ የማህበራዊ ትስስር ገጾቹን ከፋፋዮችና ትልቅ ስህተት የሰሩ ሲሉ እርግማናቸውን ሰሞኑን አዝንበውባቸዋል። ምርጫውን ገና ከጅማሬው አልቀበልም፣ ምርጫውም ተዘረፈብኝ እንጂ ተመራጩ ፕሬዝዳንት ጆ ባይደንን በዝረራ አሸንፊያለሁ የሚል መረጃና ማስረጃ አልባ የሆነም በፍርድ ቤትም ሙግትም ለከፍተኛ የገንዘብ ኪሳራም የተዳረጉበትም ትራምፕም ትላንትና በ11ኛዋ ሰዓት ላይ የዋይት ሃውስን ቤተመንግስትን ለቀው ከመሄዳቸው በፊትም በተቀዳ የቪዲዮ መልእክታቸው ላይ የጆ ባይደንን ስም ባይጠቅሱም ለቀጣዩ ፕሬዝዳንት መልካም ዕድል እመኛለሁ፣ እጸልያለሁ፣ አሜሪካም ሰላም እንድትሆን ምኞቴ ነው፣ እዚህ ላይ እድልም አስፈላጊ ነው ያሉት ፕሬዝዳንት ትራምፕም በዛሬው የባይደን በዓለ ስሜት ላይ ያልተገኙትም ከ100 ዓመት ወዲህ የመጀመሪያው መሪም የሆኑት ፕሬዝዳንት ትራምፕም በትናንትናው ዕለትም ያልተለመደ ንግግርም ከአፋቸው ወጥቷል። እርሱም ባለፈው ጥር ወይም ጃንዋሪ 6 2021 ላይ በዋሽንግተን ዲሲ ካፒታል ሆል ላይ በተደረገው ጥቃትም ሁሉም አሜሪካኖችም ያፈሩበትን ፖለቲካዊ አመፃን በአገራችን በአሜሪካ ቦታ አይኖረውም ሲሉም ተደምጠዋል።
ፕሮፌሰር ዌሌ ሲዮንካ ምዕራብ አፍሪካዊቷ ናይጄሪያ ካፈራቻቸው ብርቅዬ የአፍሪካ ምሁራኖች መካከል አንዱ ሲሆኑ የመጀመሪያው የአፍሪካ የሥነ ጽሑፍ የሎሬትም ተሸላሚው ሲዮንካ ትራምፕ እንደ ፈረንጆቹ አቆጣጠር በወርሃ ህዳር 2016 በዋይት ሃውስም የሚያስገባቸውን ድምፅ ከወቅቱ ተፎካካሪ ከሂለሪ ክሊንተን በማሸነፍ እድል ካገኙ አሜሪካ ውስጥ ያለኝን የመኖሪያ ፈቃዴን ወይም ግሪን ካርድን በመቅደድ ወደ ተሻለ አገር እሰደዳለሁ በማለትም በወቅቱ በንግግራቸው ብዙዎችን አስገርመው ነበር። በታዋቂዎቹ ሃርቫርድ ዩኒቨርሲቲና መሰል ዩኒቨርሲቲዎች ከ20 ዓመት በላይ ያስተማሩትም ጉምቱ ፕሮፌሰር ዌሌ ሲዮንካ አሜሪካ የሰጠቻቸውን የመኖሪያ ፈቃዳቸውን ወይም ግሪን ካርዳቸውን ይቅደዱትም አይቅደዱትም በውል ባይገለጽም ካርዳቸውን እንዳይሰራ ማድረጋቸውን የተናገሩ ሲሆን ስለ ትራምፕ በሰጡት ወቅታዊ አስተያየትም እኛ በዚህ ዘመን አጥር ሲታጠር የምናውቀው በሰዎች አይምሮ ውስጥ ነው። ትራምፕ ግን ፈጣሪ በሰጠን ምድር ላይ ሰማይ ጠቀስ የግንብ አጥር በመገንባት ብሔርተኝነትን እና ጥላቻን በውስጣችን እንዲዘልቅ ከጅማሬው እስከ መጨረሻው አድርገዋል በማለትም ትራምፕን ወቅሰዋቸዋል። ኢትዮጵያን ጨምሮ የ54 የአፍሪካ አገራትን በአንድ ወቅት ምናምንቴዎች በማለትም አፍ እላፊ የተናገሩትም እርሳቸው ግን አላልኩም የሚሉት በአሜሪካኖች ዘንድ 29 ከመቶ ይሁንታ ብቻ አግኝተው የዋይት ሃውስን ዛሬ ለቀጣዩ 4 ዓመት አሊያም ለዘላለሙ የለቀቁት ፕሬዚዳንት ትራምፕ ዓለም ድልድይ በሚገነባበት በሰለጠነው ዘመን እርሳቸው ግን ደሃዎችን ወደ አሜሪካም እንዳይገቡም ሰማይ ጠቀስ ግንብ መከለላቸው ብዙዎች በአሜሪካ አንገት ላይ እባብ እንደመጠምጠም አሊያም የአሳ አጥንት በጉሮሮ ላይ እንደ መሰንቀር ያደረጉም ለ46ኛው ፕሬዝዳንት ለባይደንም ትልቅ አገር አቀፍና ዓለም አቀፍ ዕዳ ያስረከቡም ራስ ወዳድና ጠባብ አይምሮ ያላቸው የአሜሪካ መሪ ናቸው የሚሏቸው በርካታ ተቾችም አልታጡም። ምንም ሆነ ምን ትራምፕ መወገዳቸው ለዓለማችን ታላቅ እፎይታ የጭንቀትና የሰመመንም ዘመናትም ማክተሚያ እና ለሌሎችም አምባገነኖችም መጨረሻቸው ከዚህ የተሻለ እንደማይሆን ትራምፕ ጥሩና ወቅታዊ ምሳሌ ናቸውም ያሏቸው በርካታዎች ናቸው። እርሶስም ትራምፕን እንዴትም ያስተውሏቸዋል? እንዴትስም ይገመግሟቸዋል? እስቲ ተወያዩበትም ተነጋገሩበትም። ከመጨረሻው ደቂቃ ድረስ ሽንፈታቸውን አሜን ብለው ያልተቀበሉትም ተቃዋሚዎቻቸውን አይደለም ደጋፊዎቻቸውን ጭምር ለአፍረት የዳረጉት ከ150 ዓመታት በላይ የዘለቀውን የአሜሪካ የሰላማዊ የሽግግር መንግስት ሂደትን ያጣጣሉት የዛሬ 4 ዓመት ስልጣን ሲረከቡ ወደ ዋይት ሃውስም ሲገቡ ለቀድሞ ፕሬዝዳንት ለተሰናባቹ ባራክ ኦባማ ሳይቀር እናመሰግናለን ያሉት ትራምፕ ዛሬ ያለ አንዳች ከፍተኛ ባለስልጣንና አጀባም ከሄሊኮፕተራቸው ወደ ልዩ አውሮፕላናቸው F1 ከመግባታቸው በፊት ከ200 ለማይበልጡ ደጋፊዎቻቸው የመጨረሻው የሆነው ንግግራቸው ላይ እንወዳቸዋለን፣ ከየት እንደመጣ የማናቀው የቻይና ቫይረስም ተጠበቁ በማለትም 400,000 በላይ አሜሪካን ዜጎችን የጨረሰውን የኮሮና ቫይረስን ደጋፊዎቻቸው እንዲጠበቁ በማስገንዘብ እኔ ስለናንተ ታክስ መጨመር፣ ኑሮ መሻሻል ሁሌም እዋጋለሁ፣ ዳግም እንመጣለን በማለትም የተከፋፈለች አሜሪካንን ለጆ ባይደን አስተዳደር ጥለው ከቤተሰቦቻቸው ጋር ወደ ቴክሳስም ነጉደዋል። በርካታም አነጋጋሪ የሐሰትና የጥላቻ ንግግር በማስተላለፍ የሚታወቁት ፕሬዝዳንት ትራምፕ ዋሽንግተን ፖለቲከኞች እይታ አዲዮስ ትራምፕ የተባሉ ሲሆን በምትኩ የአሜሪካንን ሆነ የዓለም ጓዳ ጎድጓዳን ጠንቅቀው የሚያውቁት ፕሬዝዳንት ባይደንን እንኳን ለሁለተኛ ጊዜ ወደ ነጩ ቤተ መንግስት ወደ ዋይት ሃውስ በደህና መጡ በማለትም በርካታዎች ደስታቸውን በመግለጽ ላይ ይገኛሉ። ለህብር ራዲዮ ጥንቅር ታምሩ ገዳ ነኝ። ቸርን ሰንበት፣ መልካሙን ሁሉ ያሰማን። And privileged to have been your president. So just a goodbye. We love you. We will be back in some form.